ዘመናዊነት የሚገለጠው የራስን ትቶ ሌላን በመመኘት ሳይሆን በራስ ማጌጥ በራስ መዋብ ሲቻል ነው። ማንነት ስሜት ባለባበስ ይገለጻል። ኢትዮጵያውያን ማንነታቸው በእደ ጥበብ ሲገለጥ ኑረዋል። እነዚህ የእደ ጥበብ ውጤቶች ከኢትዮጵያ ተሻግረው ዓለም እንዲያውቃቸው ደግሞ የፋሽን ትርኢቶች የራሳቸውን ሚና ይጫወታሉ። አለባበስ እንግዲህ በብዙ ነገር ነው አኗኗር ይገልጻል፣ የአየር ሁኔታን ይገልጻል። በአጠቃላይ ልብስ የብዙ የሰዎችን ካራክተር የምትገልጭበት ነውና ስለዚህ ኢትዮጵያ ምን እንደምትመስል ለመግለጽ ላይክ አሁን ይሄ በአየር ሁኔታ እንደምንገልጸው ፋሽንም ደግሞ የራሱ የሆነ ትልቅ ድርሻ አለው አንድ ሀገርን ለመግለጽ ማለት ነው። ፋሽን ከአልባሳት ከልብስነታቸው ባሻገር ባህል ናቸው፣ ማንነት ናቸው፣ ታሪክ ናቸው፣ እንደገና ኢኮኖሚ ናቸው፣ ቱሪዝም ናቸው፣ ህብረ ብሔራዊነትን የሚገልጹ የሚሰብኩ አርማ ናቸው። ራሳችንን ለብሰን ዓለምን ማስደነቅ የሚል ሞቶ ይዘን የምንንቀሳቀሰው ያ ደግሞ ሊሆን የሚችለው እንዴት ነው? አልባሳቶቻችን ወይም ሁሌ የምንለብሳቸው ልብሶች ማንነታችንን ሀገራችንን የሚያሳይ ሲሆን ነው ብዬ አምናለሁ። ስለዚህም ካዡዋል የሆኑ ልብሶች፣ በየቀኑ የሚለበሱ ልብሶች፣ ለስራ ምቹ የሆኑ ልብሶች፣ ለዕለት ተዕለት ተግባራችን ምቹ የሆኑ ልብሶችን አዘጋጅተን ስራ ጀመረን። የከንሴና ክሎዚት ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር በጋራ በመሆን ማንነት ነጋሪ የሆኑ ባህላዊ አልባሳት ትርኢት አሳይቷል። የፋሽን ትርኢቱ የሁሉን ኢትዮጵያውያን ባህል ወግ ከማሳየት ባለፈ የሀገርን ገጽታ እንዲገነባ ተደርጎ ተዘጋጅቷል። በየትኛውም ሰዓት ላይ መልበስ እንደምንችል፣ ለቫኬሽን መጠቀም እንደምንችል፣ ለስራ ቦታ መጠቀም እንደምንችል፣ ለኦፊስ መጠቀም እንደምንችል እነዛን ነገሮችን ያየነውና ሞር ወደ ካልቸራችን እንድንቀርብ የሚያደርገን አይነት ፋሽን ሾው ነው። ማህበራዊ መስተጋብራችንን ከፍ ያደርገዋል። ምክንያቱም እንደዚህ አይነት ፋሽን ሾዎች ሲመጡ ሰዎች እርስ በርስ ይገናኛሉ፣ ይመጣሉ፣ ያልተገናኘ ይገናኛል። እንደዚህ አይነት ልብስ እንትን ነው እንደዚህ ጥለቱ እየታየ የከሌ ነው እየተባለ ስለሚነገር አብሮነትን የሚያጎላ ህብረ ብሔራዊነትን የሚያሳድግ የሚያጠነክርና በብዙ መልኩ ታይቶ ሊበረታታ የሚገባ ኢንዱስትሪ ነው። እሴትን ስርዓት ያለው አለባበስ ያው ዘመናዊ ቢደረግም ስነ ስርዓት ባለው መልኩ ዘምኖ ያው ማለት ዛሬ ባጭሩ ኢትዮጵያ ምን እንደምትመስል ከንሴና ዲዛይን ባቀረበችው ፋሽን ሾው ተመልክተናል። የኢትዮጵያን አልባሳት ዓለም እንዲያውቀው ለማድረግ በሚኬድበት ርቀት ሁሉ የዘርፉ ተዋናይ ተጠቃሚነቱ ይጎላል። እነዚህ ሁሉ ሞዴሎች ስናሳትፍ ሁሉ ልብስ ስንሰራ ሚናው አንደኛ የስራ እድል መፍጠርን እንደገና ኢንዱስትሪያችን የፋሽን ኢንዱስትሪው ከግብይትም አንፃር ከፍ ይላል ብዬ አስባለሁ። 120 በላይ ልብሶች ስንሰራ በጣም ብዙ ግብይቶችን አድርገናል። አክሰሰሪስ፣ ማቴሪያል ምናምን ሁሉን ነገር ከዛ እነሱን አልባሳት ደግሞ ከ100 በላይ ሞዴሎችን ስናለብስ እያንዳንዱ ሞዴል ኮንታክት አድርገን ለእያንዳንዱ ሞዴል እድል ፈጥረን ለእያንዳንዱ ሞዴል ደግሞ ክፍያ አመቻችተን ስለሆነ የስራ እድል መፍጠር ከዛ ደግሞ ኢኮኖሚያችንንም ከፍ ማድረግ ማንቀሳቀስ ነው ብዬ አስባለሁ። በሀገራችን ልብስ ትላልቅ ስቴጆች ላይ ስንቀርብ ሁላችንም አንደኛ ስራ እድል እናገኛለን፣ ሁለተኛ ትላልቅ ገቢዎች እንደ ሀገርም እንደ ግለሰብም እናገኛለን። ስለዚህ ይሄ በጣም ሞራል የሚሰጥ ነገር ነው። ስለዚህ ለብዙ ሰዎች ስራ እድልን ይፈጥራል፣ የሀገር እይታን ይቀይራል፣ ለቱሪዝም በጣም ትልቅ በር የሚከፍት ኢንዱስትሪ ነው። ይሄ እንደ ቱሪዝም መስህብነት የሚቆጠር ቱሪስቶች መጥተው የሚያዩት ይሄንን አልባስ የሀገራችን ላይ ያለውን ሁሉ አልባሳት ብንቆጥር በዚህ ትንሽ መድረክ እንኳን ስንት ነገር አይተናል። ስለዚህ የቱሪስት መስህብ ይሆናል። በኢኮኖሚ ደግሞ እዚህ ውስጥ የተሰማሩት ሁሉ የስራ እድል ተከፍቶላቸዋል። ስለዚህ ኢኮኖሚውን ያሳድጋል፣ የሀገርንም የግለሰብንም። ግለሰብ አደገ ማለት አገር አደገ ማለት ነው።